ሰላም ወገኖቼ እንዴት ናችሁ? ትንሽ ሻይ እየጠጣ ቪዲዮ ውስጥ ቅድም ሰራ ብዬ ተጠራው። እንዴት ናችሁ? ሰላም ነው? ሁሉ መልካም? ሻይ ጥቁር ሻይ እንዴት ናችሁ? ሁሉ ሰላም ነው? እኔ ያለሁላችሁ በጣም ደህና ነኝ። ደብሮኛል ግን ስራ ዝም ብዬ ቪዲዮ እና ከትናንት ወዲያ ትናንት አሁን ስለ መጥፋት እያወራሁላችሁ ነበር። ግን ሳትረጋጉ ምናምን በስርዓት አታወሩ። የሆነ ነገር ማለት ነው መረጋጋት አለባችሁ በስርዓት እንድታወሩ ምናምን እና ስራው ጊዜውን የተጨናነቀ ሰዓት ነው። ሴትዮ ሰርግ ልትሄድ ነው። ህፃኑ ተኝቷል። ዝርክርክ ያለ ነገር ነው ሁሉ ነገር ማለት ነው። ግን እዚህ ላይ ሻይ እየጠጣ በዚች አማኝ ይችላል ናቸው ጠፍቶ መስራት ክፋት እያወራው ነበር አይደል? ጠፍቶ መስራት ቀላል አይደለም ወገኖቼ። እኔ ለመጥፋት ፈልጌ አይደለም የጠፋው እኔ መጀመሪያ ስጠፋ ማለት ነው እና ሳላስበው ነው የጠፋው። ሰራተኞች በጣም ከምላችሁ በላይ አሰቃይተውኝ ማለት ነው። ከምላችሁ በላይ አንዳንዴ ሌላ ዜጎች ሲሆኑ ለእኛ ኢትዮጵያዎች የትኛውን ቦታ ላይ ደማችን ይመራል። የትኛውን ቦታ ላይ ደማችን መራራ ነው። ለምን እንደሆነ አላውቅም እና አምኪንታት ልጅ እየፈለገች ነው አንደኛ ሰራተኛ እና ደማችን መራራ ማለት ነው። ስሪላንካ ህንድ ነበሩ ምናምን መሀት ሰራተኞች ነበሩና የጠፋሁበትን ምክንያት እያወራኋችሁ ነው። እንዳጋጣሚ ተጠርቼ የተውኩትና በቃ ሲያሰቃዩኝ የሆነ ቀን ትምህርት ቤት ልጅቱን አድርሰን ስንመለስ መሄድበትን እንኳን ቦታ የት እንደሆነ አላውቀውም። የእውነት ነው የምላችሁ። የተሸከምኩት ሻንጣ ትዝ ይለኛል። አሁን ቢሆን አልሸከምም። እሉን ታላውቅ ሰው ምን ይለኛል ከተያዝኩም እኔ ወደ ኢትዮጵያ ለመግባት ነው ሀሳቤ ማለት ልትጠፉ ምናምን ብትዘጋጁ አይሳካላችሁም። ምክንያቱም የተሸከምኩት ሻንጣ ራሱ አካባቢ ማለት ነው እና እሱ አለ በቃ ቀኑን ሙሉ ነበር ስንከራተተው ቀኑን ሙሉ እና ደግሞ ስለ አንድ ህንድ እያወራኋችሁ ነበር መሰለኝ። እንዴት አድርጌ የሚጨርሱት አላውቅም። ብቻ ተጠራው እንዴት እያወራሁ እያለ ተጠራው። ይህን የሚያነሳውበት ምክንያት ጎረቤታችን ልጆች አሉ ማለት አሁን ለመጥፋት የተዘጋጁ አሁን ደግሞ እኛ ጋር እናንተ እያገሩ ያለንበት ይለያያል። እናንተ ጋር ምን እንዳለ ባላውቅም እኛ ጋር ስራ የለም፣ ሁለት ስራ የለም እና በቃ ካልጠፋሁ ብላ የተረዳኋት አልመሰላትም ራሱ። አንቺ ደግሞ አልተረዳሽም ምናምን አለች። ነውማ ተረድቼሻለሁ፣ እውነት ተረድቼሻለሁ አልኳት። ደግሞ ተረድቻታለሁ። እዚህ ሀገር በተለይ አንዳንድ ቦታ ነው እንጂ ፈጣሪያቸውን የሚፈሩት ናቸው እንጂ ያሉ አንዳንድ ቦታ ማለት ነው በቃ እናንተን ላይ ያናድዱ ማይሉት የለም። በራሳቸው በልተው ጠጥቶ የት ሄደ ይሏቸዋል። ጋዝ ለምን አለቀ ይሏቸዋል። እንግዲህ ጋዝ አይጠጣበት። ጋዝ የሚያልቀው ያው ሲሰራበት ነው። የእናት ቤት ነው። በዛ ነበር ሳወራላችሁ የነበር ማለት ነው። ልጅቷን እዚህ ሀገር እንዲህ ናቸው። አሁን ከወጣሽ እንኳን በእናትሽ ስራ እንኳን ባታገኝ 4 ወር 5 ወር ደግሞ ስራ መፍታት ከባድ ነው። በጣም ስራ የፈቱ ልጆች አሉ ምናምን እያልኳት ነበር። በዛ ነበር ወሬ የሚያወራኋችሁ እናንተን ማለት ነው። እና እኔ እንደነገርኳችሁ ስወጣ አላሰብኩበትም። ዝም ብዬ ብድግ ብዬ ነው የወጣው። ፓስፖርት ነበረኝ፣ ፓስፖርቱን አልያዝኩም ምናምን በቃ ዝም ብዬ ብድግ ብዬ ነው የወጣው እና ግን ፈጣሪ ይረዳል። ኢትዮጵያ ኤምባሲ እንዲሄድ አደረገኝ። የሆነ ሰው ዕቃ ተሸክሜ ስወጣ የሆነ አረብ ነይ ግቢ ላይ ነበረ። ዝም ብዬ እገባለሁ፣ ችግር የለብኝም፣ አላውቅም። እነሱ ግን ለካ ወስደው ሴቶችን ይጫወቱባቸው ነበርና
ምንድን ነው የዛኔ ትዝ ይለኛል ጠጋ ብሎ እህቴ ያለኝ ሲስተር አለ ይህ ሰውዬ ነይ እያለሽ ነው እንዳትሄጂ፣ የት ልትሄጂ ፈልገሽ ነው? እየጠፋው እየወጣው እንደሆነ ይታወቃል። በቀኝ የት ልትሄጂ ፈልገሽ ነው? እና ሳፋራ ሂጃል የኢትዮጵያ እዛ ቦታ ሂጅ እንጂ የትም ነገር እንዳትሄጂ፣ የትም ቦታ እንዳትሄጂ፣ እዛ ነይ ሲልሽ እንዳትገቢ መኪና ውስጥ ምናምን አለ። እኔ ነገሩ ልገባ ነበር እንዳትገቢ ምናምን አለ። ከዛ ኤምባሲ ሄድኩኝ ነግሬያቸዋለሁ። ስልክ አለሽ ወይ ምናምን ሲጠይቁኝ የለኝም አልኳቸው። ከዛ ተፈትሾ ከተገኘ ግን ትደበደቢያለሽ አሉ። ደብድቡኝ ችግር የለም አልኳቸው። ሲፈትሹ ምንም ስልክ አልነበረኝም። እንዴ እኛ ጋር ይደበደብ ነበር ኤምባሲ ላይ ይደበደብ ይዘ ከዛ አጡ በቃ እነዛ ጋር ሄድኩኝ። ብርም ነበረኝ የመውጣት ፍላጎት ነበረኝ እኔ ኢትዮጵያ ለመግባት። ግን ኢትዮጵያ ላይም ችግር ስለነበረ እንዲሄድ አይፈልጉም ነበር ፋሚሊዎች ማለት ነው። እና አትምጭ ነበር የሚሉኝ። እሱ ተጀምሮ በቃ ሳልጠፋ ቀረው። እነሱ የላኩኝ ቦታ እንደነገርኳችሁ በጣም አሪፍ ቤት ነበር። ሰዎቹ ጥሩ ናቸው። ደግሞ ዝርቃሽ ነው። በጣም አሪፍ ነበር በጣም እና በቃ እንደዛ ሆነን ኖርን። ከዛም ወጣው። ከዛ ደግሞ ቤት ጠፋው። እንደገና ደግሞ ሌላ ቤት ክፉ ቤት አጋጥመኝ። እኔ አሁን በመጥፋት ራሱ ብፈልግ 2 ሰዎች ናቸው የሚፈልጉ። የወልሽ ደላላ ደግሞ በርካሽ ለ1 አመት ነው ምናምን ብላይ ውሸቷን አስገብታኝ። ከዛ ደግሞ እዛ ደግሞ ሳልቀር ከዛ ደግሞ ሳይሳካልኝ ቀረ ማለት ሳልስማማ ቀረሁ። እዛም ወጣሁ። የሰውየው ብር አልተመለሰም። አስቀድሜ ነግሬያቸዋለሁ። እሱ ግን አይሰማቸውም። አንዳንዴ አረቦች መስማት ሳይፈልጉ አይሰማቸውም ታውቃላችሁ። እና እንደዛም ነበረ እላችኋለሁ ወገኖች። እንደዛ ሆነ። እስካሁን ድረስ ወደ 10 ምናምን አመት ጠፍቼ እየሰራሁ ነው ማለት ነው። ገባሁ ከስራዬ ወጣሁ ከስራዬ እንደዛ ነው። እንቅልፍ ተኝቻለሁ። ደግሞ እንትን ተጀምሯል እኮ አይገርማችሁም? ግን ያኛውን ወሬም ሳጨርስ ወደዚህኛው እንዳልመጣ እንጂ እየተጀመረ እኮ ነው። ተኩስ ምናምን አለ ታውቃላችሁ። ደግሞ ስልኩ ራሱ እንዴት እንደሚረብሻችሁ 6 ሰዓት ላይ በኢትዮጵያ 12 ሰዓት ላይ ሊነጋ አካባቢ እኔ በዛን ሰዓት ገና ልተኛ ነው ሲጀመር። በዛን ሰዓት እየጮኸ ነበር አላርሙ ማለት ነው። እና ከዛ በሱ ተነሳው። ከዛ አልተኛውም በስራት አልተኛውም። መጨረሻ ላይ ተኛው እርግጥ የተወሰነ። ከዛ ልጁም ሴት ይወስደው ነበር መለሱት ወደ እኔ ምናምን እንደዛ ሆኖ ብቻ እና መጥፋት ከባድ ነው ወገኖች። አትጥፉ በእናታችሁ። እዚህ ሀገር ደግሞ አሁን ስራ የለም። በተለይ ኢትዮጵያዎቹ እየመጡ ከሆነ አዳዲሶች ስራ አይኖርም። ፈጣሪ ያለው ሰው ብቻ ነው እንጂ የሚሰራ ስራ የለም። እና ይቅርባችሁ፣ አውጥቱ፣ ትንሽ እየታገሉ እንደምንም ብላችሁ። ሲጀመር እዚህ ሀገር እንደማይመች ብዙዎቹ ያውቃሉ። ደግሞ ጥሩ ሰዎችም አሉ፣ ሁሉም አይደለም። እና አሁን ያችን የሚሰራባት ሴትዬ ኮንትራት ስላልሆነች ቋሚ ስላልሆነች ነው። በጣም ጥሩ ናት። ሰራተኛ በተመቻት ጊዜ ነው የምታጠዳ። ደስ ሲላት በቃ አለ እንትኗ ምዛጇ ሲመጣ የምታጸዳ። ቤቱ ቆሽሽ ብሎ የሆነ ነገር ስርቅርቅር ብሎ ራሱ አትናገርም። ሰራተኛዋ ግን ጎበዝ ናት። እንትን ትላለች ማለት ባታጸዳ እንኳን ሽፍንፍን ስትርትር ታደርጋለች። የሆነ ነገር ነው ይህ ሀገር ከባድ ነው። እንቅልፍ እያንቀላፋኝ ነው ሄደ የፈለው እውነት እንቅልፍ በጣም እያሳቀኝ ነው። እና ወገኖችዬ ፕሊዝ ትንሽ እየተቋቋሙ ትንሽ እንትን በሉ። እኔ ደግሞ አሁን ቆይ ይስተካከልልኝና በዚህ ምድር ላይ ስንኖር ምንም የተስተካከለ አልጋ በአልጋ የሚሆን ነገር የለም። ግን የተወሰነ ይሄ አሁን 24 ሰዓት ከልጆች ጋር ያለው
ማታም ቀንም እነሱ ጋር ስላለው ማለት ክፍሌ እንኳን የምገባበት ስራ ካገኘው ምናምን የዛኔ በቃ ሙሉ በሙሉ ጭንቅላታችሁ ሪላክስ ይሆንና ታወራላችሁ በስርዓት ማለት ነው። እና እንደሱ እስኪሆንልኝ ድረስ ትንሽ እየተረጋጉ እንጂ ስለ መጥፎ መስራት ክፋት አወራለሁ። እዚህ ስላሉ ኢትዮጵያዎች በተለይ ኢትዮጵያዎች ማለት ነው እውነት ነው የምላችሁ መታወቂያ እንደሌላችሁ ሲያውቁ በቃ የሆነ ነገር ከእናንተ ይፈልጋሉ። ጠፍታችሁ ስለሚሰሩ ሰው ቤት ስለሚሰሩ ብር አታጡ ማለት አይጠፋም፣ ሰው ስለሚጠቀምበት ነው እንጂ እነሱ ደግሞ ውጭ ስለሆኑ የሚበሉትም ከራሳቸው ነው፣ የቤት ኪራይ ከራሳቸው ነው። ብቻ እንደዛ አይነት ነገር አለ እነሱ ጋር። እኛ ጋር ደግሞ የምንበላው ከእነሱ ጋር ነው። አንዳንዱ ጥሩ ቤት ደግሞ ሻምፖ ምናምን እነሱ ናቸው የሚችሉ። ስለዚህ ደሞዛችን ሙሉ በሙሉ በኪሳችን የሚገባ ነው ማለት ነው። ታውቃችሁ ደሞዛችን ሙሉ በሙሉ ምንድን ነው ኪሳችን ውስጥ የሚገባ ነው። ታውቃላችሁ እንደዛ ስለሆነ እኛ ጋር ብር አይጠፋም እኛ ጋር ጠፍቶ ከሚሰራ ሰው ጋር ብር አይጠፋም። እውነት ጎበዞች ከሆናችሁ ከሰራችሁ አንዳንዶች አላማ የሌላቸው ማለት በተለያየ መልካም ባልሆነ ቦታ ላይ ይቀመጣሉ እንጂ ማለት ነው ብር አታጡ። ግን በጣም ነው የሚንቋቸው ማለት ይፈራሉ። እርግጥ አሁን ቅርብ ጊዜ ህግ አለ እዚህ ሀገር የወጣ ህግ አለ ማለት እኛ ጋር ቢገኙ ምናምን የኛን ነገር ኃላፊነት ቢወስዱ ብቻ እንደዚህ እኛን ቢያስጠቁ ምናምን ቢገኙ እንዳጋጣሚ ብዙ ቅጣት አለባቸው። ግን በጣም እንደዛም ሆኖ በጣም ማለት የሆነ ነገራችን የሚፈልጉታል፣ የሆነ ነገራችን ደግሞ አይፈልጉትም። ክርም ነው የሚለኝ እኔ ራሴ እውነቴን ነው የምላችሁ። እና ፕሊዝ ወገኖች በጣም የተሰቃያችሁ፣ በጣም ስልችት ያላችሁ፣ በጣም ምራራ ያላችሁ እህቶች አይዟችሁ። ወይ መጀመሪያ ባትወጡ። ምክንያቱም እዚህም 10 ምናምን ዓመት ሰርተን ማን ነው የተጠቀመበት? አይደለም እኮ የተጠቀምንበት የሚጠቀም ሌላ ሰው። በቃ እንደ ሀገር፣ እንደ ሰው፣ እንደ ህዝብ፣ እንደ ፋሚሊ፣ እንደ ቤተሰብ መኖር እንችላለን ብላችሁ ሀገራችሁ ልትቀመጡ ወሰኝ። ይሁን መጣችኋል። አንድ ጊዜ ከመጣችሁ ደግሞ መጥፋት በጣም ያስጠላል። እነዚህ ነው ብላችሁ ከባድ ነው። ብትታመሙ የምትታከሙበት ከባድ ነው። እኔ ማንንም ተለማምጬ መታከም ስለምፈልግ በጣም ብዙ ጊዜ አሞኝ ያውቃል። የእውነቴን ነው የምላችሁ በቃ አቅሜ ድክም ብሎ ምናምን ያውቃል። ግን እንትን ይለኛል ማንንም መለማመጥ አልወድም። እኔ በተፈጥሮ ሰው መለማመጥ አልወድም ማለት አንዳንድ ሰው ጎበዝ ነው ከሰዎች ጋር በቃ እንትን ያወራሉ። እኔ የራሴን ነገር እንኳን ሰው ወስዶት ገንዘቤን የሆነ ነገር ወስዶት በአነጋገር የተነሳ በጣም ብዙ ብር ተበልቻለሁ። በሰዎች ሰው ከሰጣችሁት በኋላ እናንተ ናችሁ እንድትለማመጡት የሚፈልግ እናንተ ናችሁ እንድትለማመጡት ያ ሰው የሚፈልግ። ስለዚህ ወገኖች ፕሊዝ እዚህ ሀገር ያላችሁ በጣም እየተሰቃያችሁ ያላችሁ በጣም ርርርር ያረጋችሁ እህቶች ግድ የላችሁም አትጥፉ። አሁን ደግሞ ስራ የለም። እርግጥ ተጠፍቶ ይሰራል ተመስገን። እንደዚህ ስልችት ያለ ኦቨር የሆነ ነገር ከመጣ በጣም በቃ መቋቋም ያቃታችሁ ነገር ከመጣ ይሰራል ተጠፍቶ። ግን አሁን ስራ የለም። በጣም እንደሚከብድ ታውቃላችሁ። በጣም የሚከብዳችሁ ሴትዮ እየተጣራች ነው። እንዳጋጣሚ ከመጣች ይሄዳሉ። ሻይ የሚጠጣ ሲየለው የተቀመጡ በጣም እና እንደዛ ነው ወገኖች። ሻዩ ጠቁራናል። ትንሽ እየታገሱ ፕሊዝ። ልትጠፉ የተዘጋጃችሁ ካላችሁ ይህን ቪዲዮ ሸር አድርጉላቸው። እኔ በቻልኩት መጠን ስልኬ ራሱ ያላችሁ ስልኬ ላኩላቸው። በቻልኩት መጠን እመክራችኋለሁ እንዳትጠፉ። በቻልኩት ሁሉ መጠን እናንተን ለመምከር ዝግጁ ነኝ። ግን ጥፉ አልላችሁም።
ቢያንስ ኮንትራት ቤት ሆናችሁ ሰው ቢታመም መሄድ ትችላላችሁ። ንብረታችሁ የሆነ ነገር ቢሆን መሄድ ትችላላችሁ። እኔ እዚህ ጠፍቼ እየሰራሁ በጣም በብዙ የተጎዳው በትንሽ አይደለም፣ በጣም ነፍ ጉዳት ነው የደረሰብኝ። እና እንደዛ ነው ማርዬ። ሰዎቹም ሰርግ ምናምን ሊሄዱ ስለሆነ ሰላም ሁኑልኝ፣ አይዟችሁ፣ ጠንክሩ፣ ከፈጣሪያችሁ ጋር ተጣበቁ፣ ጸልዩ። ሙስሊም የሆናችሁ ስገዱ፣ ክርስቲያን የሆናችሁ እንደዛ ጸልዩ። በቃ ጸሎት ነው፣ ከፈጣሪ ጋር መገናኘት ነው፣ ከፈጣሪ ጋር መስማማት ነው፣ ከሱ ጋር ማውራት ነው የሚበጀው። እንደዛ አደርጉላለሁ። ሰላም ሁኑልኝ ውዶች፣ ሰላም ሁኑ።